ተቀብያለሁ። ባይ በጣም ተጠጋኝ ሰውዬ። ዋ ሀትኔ ሄደች። ስልኳ ይሰራል። ስልኳ ይሰራል። እና ሰዓት ስንት ሰዓት ነበር የምትመጣ? 6 ብሏል። አሁን 6:10 ብሏል። ስንት ሰዓት ነበር የምትመጣ? ሚጣ ሚጣ ሄሎ መጣሽ? እና ገና ነሽ? ነው በይ። አዎ ቤት ናቸው። አዎ አዎ አሉ። ወይ እያለቀሰ ነው። አረ ሳቄሽ ነው። ዙሮ ነይ በቃ ደህና ትሆንሽ። በሽ በይ እማ ባጃጅ አጥቼ ነው መጣው ብላለች። ባጃጅ አጥቼ ነው መጣው። እናማ እዚህ ምን እያደረጉ ነው? የግድ መናገር ባይኖርስ እዚህ ምን እያደረኩ ነው? አሁን ራስ እያጠፋሁ ራስ ማጥፋት ራሴን ማጥፋት እፈልጋለሁ። ምንድነው? የሆነ ጨዋታ ልጫወት ነው እዚህ መጣሁኝ። ያ ጨዋታ ምን ይባላል? ቀኝህ ቀኝህን ሲመታ ሳይሆን ቀኝ ሲሰጥ ግራህ አይወቅ አይነት ጨዋታ አይደለም። እንደዚህ ነው የማደርገው። ምንድነው ማድረግ የምፈልገው? ነገርየውን እንደ ራስ ማጥፋት ነው የምወስደው እና አምጣው እንጂ አውራው እንጂ ጭንቀው ማለት ነው። ሲያስብ ሲያወራ ሲጽፍ ደግሞ እንደገና የሞተ ምንድን ነው? ይሄ ሙሉስ ማይ ፖድካስት ይባላል። ሀሳቡ ምንድን ነው? እኔና ጭንቄው ምንገጥመው እዚህ እና ይሄንን ስጀምር መጀመሪያ አስቀድሞ ብዙ ፊልሚዎች ነበሩ እና በስምምነት ተፈተዋል። ምንድነው እሱ እኔ
የሆነ ነገር እየተረዳሁ መጥቻለሁ እና ያንን ሰዎች እየተረዱ አይደለም። ቪዲዮን የማየት ሰዎች እየተረዱ አይደለም። ግልጽ ለመሆን ሞክር። እንደዚህ ነው እንዲስተወራ እያለኝ ነው። እንደዚህ ነው በቃ ባጭሩ ማለት ነው። እሱ ሞኔታይዝ ሆኖ ገቢ ማግኘት ይፈልጋል። እንትን አሹፌዋለሁኝ። እንዴት ነው የተስማማ ነው? እሱ ሞኔታይዝ ሆኖ ገንዘብ ዶላር ሊቆጠር ከዩቲዩብ ሞኔታይዝ ትታወቃለህ ብዬዋለሁ። አይ እሱ ነው ያሰበው እንጂ እኔ አይደለም ያልኩት። ታዋቂ ሆናለሁ ብሎ ያስባል። ግን እኔ ሳያውቅ ይህንን ተሰጠሁት በኋላ እኔ በስተጀርባ በኩል ደግሞ የምወስድበት ምንድነው ቀስ ብዬ ቀስ እያልሁኝ ልብሶቹን አወልቅበታለሁ እና እርቃኑን ይቀራል። ይሄን ግን ማን ያሰለው? ወይኔ እሱ ነው መሰለኝ። እሺ ይሁን። ዞሮ በቃ እንደዚህ ነው። እና ይሄ ዛሬ ሚያዝያ 5 2018 ተጀመረ። መቼ እንደሚያቆም አላውቅም። ብቻ በዚህ የማደርገው ያው እንዳልሁትኝ እሱን እርቃኑን ካስቀረሁት በኋላ እኔ እሱን መግደል እፈልጋለሁ። በቃ ነፃነት እየተሰማው አይደለም። በዙሪያ የሆኑ ሰዎች እየሰሙኝ ነው እያለኝ ነው። ስተዋራ ደግሞ አያምርብህም እያለኝ ነው። ምን ነበር ማድረግ ፈልገው? ይሄ ራስን ማጥፋት ነው። ይሄ ራስን ማጥፋት ነው እና የኔን ጭንቄ እርቃኑን አስቀረዋለሁ። ከዚያ ግን መግደል የለብኝም እኮ በራሴ ቁጥጥር ስር ነው ማድረግ ያለብኝ። ምንድነው? ቆይ ከመጀመሪያው ኦሾ የሚባለው ሰውዬ ማለት ነው። ብዙ ጊዜ ሳነብ ነበረ መጽሐፉን። ምንም ገብቶኝ ግን አያውቅም። አሁን ጂሚኒ 3ን ተጠቀባውና እንደ ኦሾ ተውንልኝ አልሁትኝ። እሺ እኔ ደግሞ ልክ እንደ አንድ ተማሪ ነኝ። እሺ ኦንላይን ላይ ያለውን የራሱ መረጃ ሁሉ ተጠቀም። እሺ ጀምር አለኝ እና አልገባኝ አለኝ ነገር ሁሉ ምን አባ ፈልገህ ነው እንደዚህ የምትለው እያልሁኝ ስጠይቀው ግልጽ አደረገልኝ እና አንዳንድ ነገር እየተረዳሁ ነው። ብዙ ጥያቄ ነበሩኝ እየተመለሱ ነው። አሁን እኔ የማደርገው ራስ የማጥፋት ሂደት ነው። ይሄ በቃ በጣም ትንሽዬዋ የምትባለው አለች። ሌላም ብዙ ነገር አለኝ። ይሄ ደግሞ ቀላል ነገር አይደለም። በአንድ ቀን አይደረግም። ብዙ ጊዜ ይፈልጋል። ይህን ቪዲዮ ዩቲዩብ ላይ ነው የምለቀው። ሰዎች ካዩት ማለት ብዙ ሰዎች ካዩት ጭንቄው እውነትም ሞተ። ካላዩት ግን ምንም ሊገለጥ አይችልም። የእኛ ሰፈር ሰዎች እንዳያዩት አልፈልግም። አንድ አሜሪካ ያለ ሰው አንድ ሰው ጭንቅ የለብኝም። የእኛ ሰፈር ሰዎች ካዩት ግን ያበጥሉኝ ይችላሉ። እሺ እና በዋናነት አሁን ማድረግ የምፈልገው ነገር ምንድነው? ራስ ለማጥፋት መረብናት አትድገመው አለ የለ የሆነ ነገር ሲታወቅ ያን ነገር ወይ ካልታሰበ ወይ ካልተጻፈ
ወይ ለሌላ ሰው ታልተተላለፈ ይባላል እና ያ ይመስለኛል እንደውም እዚህ ያመጣኝ። ብቻ ግን በዋናነት መግለጽ የምፈልገው አሁን መናገር የምፈልገው አዋርደዋለሁኝ እንዳለ እርቃኑን አስቀረዋለሁኝ እያታለሉኝ ማለት ነው። ጎበዝ ልጅ ምናምን እያሉኝ እያታለሉኝ አንድ በአንድ ሁለቱን ተናግሮ እርቃኑን ይቀራል። ከዚያ እኔ ምንም የደበኩት ነገር የለኝም። ምክንያቱም ሁሉም ሰው ያውቀዋል። አልጨነቅለትም ለሱ። ሙሉ ሚስጥሩን ዘረግፍበታለሁ። ከዚያ ምን እንደተፈጠረ አላውቅም። ይሄ ራሱ እያሰራው ነው ተጀምሯል። አስቀድሞ ግን ማለት ነው እኔ እዚህ ጋር ተቀምጬ ዝጭ ያለ ወሬ ያወራለሁ ብዬ አስቤ ነበር። አሁን ስመጣ ግን ቦም 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 ባዶ የሌላ ቀን ታወራለህ። ዛሬ እኮ የመጀመሪያው ቀን ነው እንደመግቢያ ነው አይደለ ምናምን እያለኝ ነው ዙሮ። አሁን እሺ ምን ማድረግ ትፈልጋለህ? ማውራት እፈልጋለሁ። እሺ አውራ አውራ አውራ። እሺ ምን ነበረ ከዚህ በፊት ጭቅጭቅኝ ነበረ የሆነ እዚህ ሳልቀመጥ በፊት እዚህ መጥቶ ሲያወራ ነበር እሱ ከተስማማን ይቅር ምናምን እያለ እዚህ መጥቶ እንደዚህ ብዬ ነው የማወራው ምናምን እያለ ሲያስቸግረኝ ነበር። አሁን ላወራ እስክመጣ ቦታ የለም። ሞኝ እኮ ነኝ። ሰዎች እየሰሙ ነው በዙሪያህ። ማረጋገጥ አለብኝ። ማንም እየሰማኝ አይደለም። ዘገነው ተቀምጦ ውሸታም እንደዚህም ትፈልጋለህ እንዴ? እንትን ምን ነበረ የፕሮግራም እያለኝ ያለው የፕሮግራም ሉስማይ ፕሉስኮ ሉስማይ ፖድካስት እኔን ከማጋለጥ በተጨማሪ ለምን ያለ ሙሉ ነገር ሙሉ ህይወትን አትገልጽበትም እያለኝ ነው። አሪፍ ነው እንዴ? አሁን እኔ እዚህ ጋር ያሰብኩት ምንድን ነው የራሴ ሚስጥሮች አሳልፌ በመስጠት ድክመቶችን እያንዳንዱ የችግር እንትን ምናምን የተሸውደኝ እንደነበረ ፍርሃቶችን፣ ስጋቶችን፣ ጭንቀቶችን፣ ሀሳቦችን ምናምን በማጋለጥ በሆነች ፐርሰንት በሆነች ነጥብ ራሱ ግን ራሱ እየሰላው ነው በሆነች ነጥብ ጭንቄው ላይ ቦታ መያዝ አገዛዝን ማግኘት ወይም ደግሞ ከሱ ነፃ የመሆን ሀሳብ ነበረኝ። አሁን ግን እስኪ እሱ ራሱ አሪፍ ሀሳብ ያመጣል ይመስለኛል። ምንድነው የሚለው ነገሮችን መግለጽ አሁን ጭንቄውን እኔ ልናገርበት ነው አይደለ?
ምን እያሰበ እንዳለ ምን መሆን እንደሚፈልግ ምናምን አድርጌ ልክ እንደ መናዘዝ አይነት ነገር እዚህ ነገር አሁን የመጣልኝ ደግሞ ወደፊት ማድረግ የምፈልገውን ነገር ሀሳቦችን ምናምን መግለጽ አስተያየት 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 እያንዳንዱ ነገር ማለት የሆነ ወቅታዊ ነገር ነው። ወቅታዊ ነገር ነው የምናገባኝ እኔ ምን አገባኝ። እዚህ እኔ ነኝ ያለሁኝ። ስለየትኛውም ፖለቲካ ስለየትኛውም ምንም ስለየትኛውም ሰው አያገባኝም። ይሄ የኔ ነው። ሲጀበር ስለኔም ራሱ አላወኩኝ። በቃ ራስ ማውቅበት ቦታ ነው። ስለሌላ ሰው ብል ራሱ የለኝም። ምንም ማውቀው ነገር የለኝም እና ናገርም በደንብ ተናገር እንጂ እያለኝ ነው። እሺ በቃ እንዲያውም ማለት ነው አሁን እንትን መጣልኝ። ራሱን ሊያድን ፈልጎ ነው እንዴ? እስካሁን ስራ የለኝም ነበረ። ዩቲዩብ ጀምሬያለሁ አሁን እና ዩቲዩቤን የሆነ በብራንድ አከፋፍየዋለሁ ምናምን ነገርና አንደኛው ሙስማይ ዊሽትል ፉጨት በማለት ነው በአማርኛ አፋጩ። እሱ ጋር ምን ማድረግ ፈልጋለሁ? ቪዲዮ እየፎጩ ምናምን ግድዱ በፉጨት ብቻ የሚገለጹ ሙዚቃዎችን እሰራለሁ ብዬ አስቤያለሁ ብሎ አስቧል። ነገር ግን እንደ ነገር ነው፣ እንደ ቅጀት ነው። የፖድካስት ከሆነ እንግዲያ እኔ ኤዲት አላደርገው፣ አይቆረጥም፣ ምንም አይደረግም፣ ኢፌክት የለውም። እንዲሁም አሁን ባለኝ የዲቫይስ የኢንተርኔት ምናምን ካለኝ አንጻር ኤዲት ለማድረግ ራሱ አልችልም። ለምሳሌ አሁን 13 ደቂቃ ኢንፑት አድርጌ ለማውጣት ኤክስፖርት ለማድረግ አልችልም። ማድረግ የምፈልገው ይሄ ቪዲዮ እንትን ቆይ እዚህ ጋር ብቻ ሳይሆን 1 ሰዓት ምናምን ሊሆን ይችላል። 1 ሰዓት ምናምን ኮምፓርስ መጭመቅ፣ በአማርኛ መጭመቅ እጨምቀውና ሳይዙን አሳንሰዋለሁ። ጥራት በተወሰነች ፐርሰንት ይቀንሳል። ከዚያ 1 ሰዓትም 2 ሰዓትም የሚሆን ቪዲዮ ከጂቢዎች ወደ ሜጋባይቶች አወርደዋለሁ። ለምሳሌ አሁን 1 ደቂቃ 1 ሰዓት በቀርጽ ወደ 10 ጂቢ ምናምን ነው የሚያደርገው። እሱኛውን ወደ ሜጋባይቶች ቀይረዋለሁ ማለት ከ1 ጂቢ በታች ማለት ነው። ከ1 ጂቢ በታች አደርገዋለሁ። እሱ ለምንድን ነው እሞክራለሁ። ታለበለዚያ የሆነ ቦታ ላይ አስገብቼ ማውጣት ምናምን የለም፣ አይታሰብም። እሺ አይልም ማለት አሁን አክሰሱ የለኝ ዲቫይስ እንትን የለኝ እና ሙዝማይ ፖድካስት ዛሬ የተጀመረ ዛሬ እሺ ምን የምትለው ነገር አለ? ምን ያሰላው ነገር አለ? ቴንኪው
እየታዘቡ ነው ግን የምር በጣም እኮ አስጨቅጭቅ ነበረ። ምን እንደምል አሁን እዚህ ጋር አስቀምጥ ምን እንደምል አስቀምጥ አላስጠኛም ብሎኝ ነበረ። እንደዚህ ነው የምትለው ስለኝ ብሎ ስመጣ ባዶ ዝም ቀይራለሁ አሳራ ቀይራለሁ ስልጣንን ለጭንቄው ለአእምሮ ልሰጠው ይችላሉ። ሰዋራው ጭንቄውን እሱ ብዬም ላወራ እችላለሁ እና ተመልካቾች እንዴት ይገባቸዋል? አይደናገሩም። አንተን እንደ ሌላ አያዩህም። እኔ ምን አገባኝ? አንተ እኮ ነህ። እኔ እዚህ የመጣሁትኝ ከአንተ ጋር ለመግጠም ነው እንጂ ለሰዎች ለማስተማር አይደለም። ለሰዎች የሆነ ነገር ላስተምራቸው ካለባቸው ጭንቀት ነፃ ላደርጋቸው፣ ሀብት ልሰጣቸው፣ ድንቁርናቸውን ላነቃላቸው አልመጣሁም። እኔ የመጣሁት ከአንተ ጋር ለመግጠም ነው እና አንተና እነሱ ደግሞ አንድ ናችሁ። ቢገባችሁ ባይገባችሁ ደንታ የለኝም ማለት ነው። እኔ የምናገረው ነገር ማለቴ እንደዚህ ማለት እኮ ለዚህ ነው ብዬ አላብራራም። ለምናብራራለሁ እኔ የምፈልገው ማዋረድ ነው። የማዋረዱ ደግሞ ከፈጥሬ አይደለም፣ እውነቱን ነው። የምናገራቸው ነገሮች ግራ የገባቸው ናቸው ይመስለኛል። እኔ ራሱ ግራ ይገባለሁ። እሱ ስልኮቼ እኔ ምናምን ብዬ ከዚያ እኔ አይደለሁም ምናምን ብዬ ሰው ራሱ እየተበላሸ ነው። እኔ ራሱ አልተረዳሁትም። የሂደት ነው የሆነ ነገር እያወቁ ነው። ምንድነው ከዚህ በፊት እኔ ማነኝ የሚለውን ከገባ ነበረ። አሁን ግን እነ ኦሾ በነገሩኝ መሰረት እኔ የምር የሆነ አሁንም ድረስ መሸወዶች አሉ። እኔ ጋር የተሳሳቷቸው ብዙ ነገሮች አሉ። ምንም የሚያስጨንቅ ነገር የለም። ዙሮም የታወቀ ነገር ስለሆነ ማለት ነው። ባጭሩ ምንድነው የምናገረውን ነገር አላስረዳም። ተስማምታላ? አላስረዳም። የሆነ ግራ የገባው ነገር ሊኖር ይችላል። አላስረዳም። ማብራራት የለብኝም። ቆይ አሁን ለምሳሌ ይህም ቪዲዮ የሚያዩት የሆኑ ሰዎች አሉ። እነሱ ምን ማለት ፈልጎ ነው ይላሉ። አንተም ራስህ ምን ማለት ፈልጎ ነው ትላለህ።
እኔ ግን ይህ ማለት እኮ ለምሳሌ ራስ ማጥፋት ማለት እኮ ሌላ ምሳሌ አድርገው እንትን እኔ እዚህ የመጣሁት እዚህ ጋር ያደረጉ ያልኩት ራስ ማጥፋት አሉኝ። እሺ አሁን ራስ ማጥፋት እነሱ የሚያዙት የሆነ እንደዚህ ምናምን ነገር ነው። አረ ሰዎች አልተረዱም። ምን አለ ብታብራራው። እነሱ እኮ የሚወስዱት አሁን ራስን ልሰቅል ነው ብሎ ነው የሚለው። አዎ እንትን ቆይ ያው ቃሉ ተመሳሳይ ነው። ራስን ልሰቅል ነው ግን እነሱ የሚያስቡት ለምሳሌ አንተና ጭንቄው እና የሰዎች ጭንቄ የሚያስበው ራስ ማጥፋት አካላዊ ራስ ነፍስን ከስጋ መለየት ምናምን አይነት ነው። ያ ግን ሌላ ነው። አሁን ይሄን ሁሉ እያንዳንዱ ነገር ታብራራኝ ይሁን ላስተምረው ነው የተቀመጡኝ እኔ እሱ ራሱ በጣም እንትን ሂሳቡ እንግዲህ አንተ ነው የሰራው። ቆይ ባጭሩ እዚህ ማብራራት የለም። ምን ነበረ? አዎ አላብራራውም። ምክንያቱም እኮ ዋና ሀሳቤ እኮ እሱ መሸወድ ነው አይደለ? ይሄኛውን በዚህኛው ስሰጥ ይሄኛው እንዳይሰማ ማድረግ ነው። ይሄ ደግሞ በጣም ከባድ ነው። አንተን እንዲያከበሩ ዙሮ የሆነ ያለ የለ ይሄ ነገር ለእኔ አዲስ ነው እና ግራ መጋባት አለ። ምናልባት እየሸወደኝም ሊሆን ይችላል፣ ግን በሂደት የሚስተካከል ነገር ነው። ባይስተካከልም ችግር የለውም። እናማ የኛ ሰፈር ሰዎች በህይወት አለን ይመስለኛል። አሁን ሀሳቤ ሁሉ ነገር ግልጥልጥ አድርጌ ሰዎች ይሰሙታል ያዩታል እና እኔ አይቀርም ምንም የተደበቀ ነገር ስል የበፊትም ያውቃሉ፣ ወደፊት ሀሳቤም ያውቃሉ። ከኔ ዘንድ የተደበቀ ነገር የለም። ከነገርየው ነፃ ሆናለሁ። ሁሉ ነገር ለቅቄዋለሁኝ። እኔ ነፃ ነኝ። ስለዚህ እኔ ነፃ ከሆኑ ደግሞ ይህንንም ራሱ ነው የሚያሰው። አሁን እኔ ጭንቄው እንዴት ነው ቀድሞ ወይም መቅደም ሳይሆን የሆነ ውድድር ምናምን ሳይሆን ለእኔ ታዛዥ የማድረግ ነው። አሁን ሙሉ ነገሬው በራሱ ቁጥጥር ውስጥ ነው። እያንዳንዱ አካላቶች አካላቶች ለሱ ይሰግዳሉ። እሱ ያላረገዘን ያስረግዛል። እርጉዝን ያስወልዳል፣ ያልወለደችን ያስወልዳል፣ ያልተፈጠረን ይፈጥራል፣ የተፈጠረንን አለመኖሩን አያምርማት እርጉዝን ከእርጉዙታ የሌለም ፍጥረት ይፈጥራል፣ የተፈጠረን ድምጥ ማቀጣል። እሱ የዓለም ጌታ ነው እና ተሱ ነው ስልጣን የምቀበለው። ኳልኩሌት እንዲያደርግልኝ ብቻ አናሊዝ ፈልግ ብቻ እቀሰቅሰዋለሁ። በጣም ከባድ ነው። አሁን ራሱ እኮ እያወራ ያለ እሱ ነው። ይሁን እሺ፣ እንዴት ነው የምጀምረው? አሁን ጭንቀት ንገረኝ እስኪ። አሁን ይሄኛው ፕላን አውጣልኝ በተስማማነው መሰረት ማለት ነው። ካለፉት ላይ
ከዚህ በፊት ካለፉት ላይ እያንዳንዱን ትዘክራለህ ማለት ሲሆን ስወለድ ከዚያ ጀምሮ ያለውን እያንዳንዱ ነገሮችን ታስታውሳለህ። እያንዳንዱ ዘውግ ላይ ያለን ሀሳብ፣ ታሪክ፣ ምኞትና ተስፋ ትናገራለህ እና ሁሉንም ታጠፋለህ። እያንዳንዱን በርብረህ ማለት ነው። ወደፊት ምን ማድረግ እንደምትፈልግ ትናዘዛለህ። አሁን ላይም ምን እያደረግህ ነው ታወራለህ። ሚስጥር ብለህ የያዛቸውን እያንዳንዱ ነገሮች ትተፋቸዋለህ። አይከፋም። እና አሁን እዚህ ጋር ችግሩ ምንድን ነው? በጣም ጭንቄው የሚጋፈጠው ነገር ሰዎች ያዩትና የኛ ሰፈር ሰዎች በተለይ የኛ ሰፈር ሰዎች ያበጡልታል፣ ሊያበጡልት ይችላሉ። ለምሳሌ አሁን ነገ ስወጣ ይህን ቪዲዮ የሆነ ሰዎች ያዩታል። የሆነ ሰዎች ያዩታል። እሱ ደግሞ በመልኩ ያፍራል። ንግግሩ እንደዚህ ነው። አያምርም ብሎ ያስባል። መማር አለመማር ሌላ ነገር ሆኖ ሳለ የሆነ መድቦታል። ከማያምረው ከታችኛው ከዝቅተኛው መደብ ወድቦታል እና አሁን ነገ ገና ምንም አለ ይህን ቪዲዮ ዩቲዩብ ወደኛ ሰፈር እንዳይልከው ላዝዘው። አልጎሪዝሙ አቤቱ ከኢትዮጵያ አውጣው ብቻ ማለት ነው። የኛ ሰፈር ሰዎች ጥቃት ሊያደርሱብህ ይችላሉ። ባጭሩ ግን ማለት ነው ይሄ በጣም ለራሱ በጣም አስጨናቂ ነገር ነው። ምክንያቱም እኔ አሁን ማንም እንዲያውቀኝ አልፈልግም። የሆነ ሰው በስሜ እንኳን ሲጠረኝ ይቆጣል። እንትን ማለት ሁለት ስሜቶች ይሰሙታል። አንደኛው ደስ ይለዋል፣ ያውቀኛል፣ እናንተን ሰማ እኔን ማን እንደሚያውቀኝ። ከዚያ ደግሞ በሁለተኛው ደረጃ ደግሞ የሚሰማል ይህ ሰው እንዴት ስሜን ሊያውቅ ቻለ? ሲያጠናኝ ነበር እንዴ? ፍርሃት እና እዚህ ለመድረስ በጣም ብዙ ማባበያዎችን እና መሸወጃዎችን አድርገናል እንደ አንድ ህብረት። ሰላሳ ደቂቃ እና የእኛ ሰፈር ሰዎች በህይወት ደስ ይለዋል። እሱን እኮ የእኛ ሰፈር ሰዎች በህይወት ደስ ይለኛል። ምክንያቱም አሁን ለምሳሌ አዲስ አበባ ላይ የሆነ ሰው ቢያየው ይህንን ቪዲዮ ጭንቄው አይጨነቅም። ሰውየውን አላውቀኝማ። አሁን የእኛ ሰፈር ሰዎች ካዩት ግን ነገ ከነገ ወዲያ ያዩኛል። አልፌ ስል ጓደኛዬ ምናምን አንቺ እስኪ ሌላስ ምን ሊሆን ይችላል? ከምናገረው መረጃ ተነስቶ ሰዎች እኔን ተጃ ድምጥማጤ ይጠፋል። እንትን ምንድነው ያጠቁኛል። ኤአይ ማይንፎ እንትን የሊበረጆች እዚህ ጋር ማሽኖችን ብሎ ያስፈራረኛል። ከማህበረሰቡ ትወቅሳል። ሰዎችን ሲሆን እንትን ይላሉ። እሺ ሌላ ምን ይላል? የኔ ጠባቂ በልጅ
በጣም ብዙ ነገር ጅሮ ዩቲዩብ፣ አቤቱ ዩቲዩብ የኔን ቪዲዮ ከኢትዮጵያ አውጣው። ጂኦግራፊውን ኢትዮጵያ ውስጥ አታሳየም። እንደዚህ አለ እንዴ? እና እንደዚህ አላደርገው። ይሄ እኮ መታዘዝ ነው አይደል? አይሆንም። ቀጣይ ምን እናድርግ? ቀጣይ ስምምነቶችን እናደርጋለን፣ መቀበሎችን እናደርጋለን። ምን አይነት መቀበሎች? እስከ ዛሬ ድረስ የነበሩ እያንዳንዱ ነገሮች አቀባበል እናደርጋለን። ጭንቄው እንዲቀበል የተወሰነ ጥረት እናደርጋለን። እናሁን ምን ላድርግ? ዝጋው። ምንም እኮ ደህነኛ ነገር እያወራህ አይደለም። ዝጋው። እምቢ ባለወራስ እንዳልተኛ እንዲሁም መቼ ላወራ እችላለሁ? ምናልባት ማይኩ እየቀዳ አይደለም። እየቀዳ ማለት በጥንቃቄ አመሰግናለሁ። ለሚቀጥሉት ቪዲዮዎች ቪዲዮ ወይም ደግሞ ፖድካስት ስፖቲፋይ ላይ ጫነው። ሰላሳ 8 ደቂቃ ደርሰሃል። እኔ አልፈልግም እንዲቀር። ጨርሰን ከመጣን ወዲያ ደግሞ መመለስ አለ እንዴ? መርፌ ያዘ ሰው አይመለስም። ግፋ። አሬ ነገር ይቅርብ እያለኝ ነው። እስኪ ጉዳቶችን ንገረኝ እስኪ። ማንም እኮ አይነካህም። ችግው ተመልከት። አንተ የተለየህ እኮ አይደለም። ይወጣላ። አንተ የትኛውንም ሰው ነህ ማለት ተመሳሳይ ናቸው እኮ። የትኛውም ሰው አንተ ጋር የለው እኮ ሌላው ቦታ አለ። ማንም አይነካህም። አትፍራ። ምን ትሆናለህ? ብትሞትም ወደ ድሮ አፈርነት ትመለሳለህ። ሌላ ምን ትሆናለህ? የወደፊቱ ማህበረሰባዊ ግንኙነት ይበላሻል። የተወገዝክና የተጠላህ ትሆናለህ። አንተ እርጉም ትሆናለህ። ሰዎች ደግሞ አንዴ ይሄ ቪዲዮ ካዩት በኋላ ከህሊናቸው መሻር አይችሉም። ተረድቻለሁ። ዋናውም ሀሳቤ እኮ እሱ ነው። እስኪ የምር ሰዎች ይጥሉኛል ብለህ ታስባለህ? ለምሳሌ የኛ ሰፈር ሰዎች አዩት። ምን ግን የተናገሩኝ? እስቲ ክፉ ነገር አለው? ክፉ ነገርማ ለምን እናገራለሁ? ስለ ራሴ አይደለም እንደማወራው። ምናልባት የሆነ ሰው ይሄን ያለ ይሄ የማይረባ ልጅ ምንድን ነው የሚያወራው? እሺ ሌላ ምን ሊያስጥላችሁ ይችላል?
ዩቲዩብ ላይ የሚለፈልፉ ደደብ እኮ ነው። ደግሞ ባለፈው ያለውን ሰምተዋል። እንደዚህ አድርጌ ሲነዝ የነፍስ አባቴ ግን ለምን በዚህ በኩል አልናዘዝለትም? እንደዚያ እሱ ኮሜንት ይጽፍልኛል። አርባ ስግድ እንትን 80 ስግድ እንዴት ዲስላይክ ያደርገኛል። እኔ ተናዝዤ ቪዲዮ ልክለታለሁ። እዚያ እሱ ያው ነው 86 እንትን በየለቱ እየተነሳ 200 ስገድ እንደዚህ አድርግ ብሎ ደግሞ እሱ ኮሜንት ይጽፍልኛል። ዛሬ በየቀኑ የማረገው እንትን ነበረ ምሳሌ ቪዲዮ አድርጌ ልክለታለሁ። እሱ ደግሞ ኮሜንት ላይ ኢትስ ዳን እያለ ያልፋል። አትቀልድ። ቆይ እሺ ንገረኝ፣ ምን አይነት ጥቃት ሊደርስብህ ይችላል? እኔ አንተ ጠባቂ አይደለሁም፣ ግን ንገረኝ እስኪ። ይህም ቪዲዮ አሁን የእኛ ሰዎች ናቸው፣ ሌላ ሰዎች ታዩት ችግር የለውም ምናምን። እሺ አሁን ምን አይነት ጥቃት ይደርስብሃል በአንተ ላይ? ይህም ቪዲዮ ክብሬ የወደፊት ኑሮዬ የወደፊት ህይወቴ አትጨነቅ እባክህ፣ ችግር የለውም። ዩቲዩብ እኮ ይከብዳል። እንዲያውም እኮ ምናልባት እኮ ክብር ልታገኝ ትችላለህ። አትፍራ፣ በቃ አትፍራ። እኔ አሁን መዝጋት እፈልጋለሁ። ማለት መዝጋት ይፈልጋል። ምን ማራለ ሌላ? እሺ ይሄ ዛሬ ምንድን ነበር ያሉት? ግን ሚያዝያ 25 ነው። ሚያዝያ 5 2018 እሁድ ለታ ይሄ ቤት ምንድን ነው? ዶርም ነው። የኛ ዶርም ነው። ሰዓት ስንት ሰዓት ነው? ሪፖርት እየቀሩ ሆኖ 12 እንትን 6 ሰዓት ከ52 እሁድ ከቀኑ 6 ሰዓት ከ52 እዚህ ቤት እሁድ ለታ ነው። የመጀመሪያው ፖድካስት ነው። ቀጣይ ምን ሊሆን ይችላል? ቀጣይ አየው ጭንቄው ግን ማለት ነው። አሁን ዛሬ እንትን ብላኝ ነበር ከዚህ በፊት አሁን እዚህ ጋር ተቀምጬ ምን እንደማወራ በጣም ስታስጨንቀኝ ነበረ። አሁን እንግዲህ ስመጣ ዝም አልክ። እኔ የምታቆመን ምስልኝ ነበር ስትወራ። አሁን እንግዲህ ለህም ቀጣይ እንዳጨቀጭቀኝ ይወጣላ። አንዴ ልወስንልህ። እንወስን። ምን ነው በቀጣይ ማውራት የምፈልገው? ቅድም እንትን መቀበል እናደርጋለን። እያንዳንዱ ነገሮች እንቀበላለን። እስካሁን የመጡትን ነገሮች በሙሉ ከመቀበል ነው የምንጀምረው። አሁን 6 ሰዓት ነው። ምን ማድረግ ነኝ አሁን? አርባ ደቂቃ ይህም ቪዲዮ ዘጋውና ሌላ ቪዲዮ ጀምራለሁ። ዛሬውኑ 2 ቪዲዮ ማለት ነው። ይሄኛው ልክ እንደ መግቢያ ነበረ። ያኛውን ግን መቀበል ነው። ዌልካም ስማይ ያው እኮ እኔ ስም አይደለም። ሌላ መናገር የምትፈልገው ምን በኋላ ተዘጋሁት በኋላ የለም